አያችሁ እልልታ ምስጋና ማን እንዲመጣ ያደርገዋል? የእግዚአብሔር ህልውና የእግዚአብሔር መንፈስ እንዲቀርብ እንዲገለጥ እንዲሰራ ያደርገዋል። ይህ ደግሞ ያለው ምን ውስጥ ነው ካላችሁ ልባችን ሐሳባችን ውስጥ። አያችሁ ቅድም ምስጋና ያለበትን ነገር አስቡ፣ መልካም ወሬ ያለበትን ነገር አስቡ፣ ቅንነት ያለበትን ነገር አስቡ፣ ጽድቅ ያለበትን ነገር አስቡ፣ ጭምትነት ያለበትን ነገር ሁሉ አስቡ። የእግዚአብሔር መንፈስ ወደ እናንተ ህይወት መጥቶ እናንተን እንዲሰራችሁ ከፈለጋችሁ ሐሳባችሁ ይቀደስ፣ ሐሳባችን ይንጻ። ትልቁ ጦርነት ሐሳብ ውስጥ ነው ያለው። ምን ዋጋ አለው ሰው ከምግብ ርቆ ሐሳቡ የተበላሸ ቢሆን? አሚን ሳገኝ ነው ግን በቃ የቅርቤ በጣም ማቃቸው በጣም ምግባባቸው ቤተሰብ ነው የሚመስለኝ። እሰይ ውስጥሽ እኮ ነው። ተባረኩ። ከዚህ የበለጠ እግዚአብሔር ይባርክሽ፣ ያለም ልምሽ። አሜን አሜን። የብዙዎች እናት በቃ ትውልድን የምትታደግ እግዚአብሔር ያድርግሽ። በዚህ ዘመን ከባድ በሆነበት በዚህ ዘመን መነሳት ቀላል አይደለም በጣም። ምክንያቱም ሁሉም የራሱን ብልጠት ይዞ የመጣበት ነው። ሁሉም የራሴ ማምለጫ አለኝ ያለበት ዘመን ነው። እንደው ይሻለ ነበር በፊት ብዬ አስባለሁ። አሁን ግን ሁሉም ራሴ ማምለጫ አለኝ ያለበት ነው። ግን ወደ እውነተኛው ማምለጫ የሚያመለክቱ ሰዎች እውነተኛው ማምለጫ በድፍረት የሚናገሩበት ጊዜ ስለሆነ ማዬ ተባረኪ፣ ሰማሻል የኔ እናት። አሜን አሜን። የኔ መቤት ቴንክ ዩ ሶ ማች ነጽዬ፣ ተባረኪልኝ፣ አትጥፊ። እንግዲህ እግዚአብሔር ሲረዳን ነው እንግዲህ ወደዚህም ብቅ የምንለው። እውነት ያው አንዳንዴም ደግሞ ግድ ነው። አሁን በዚህ ዘመን የምንሰማው የምናየው ነገር በጣም አስቸጋሪ ስለሆነ እግዚአብሔር ደግሞ ከረዳን ደግሞ እንደዚህች በመሀል ገባ እያልን እንደው ጌታ የሚለውን ቢል ደስ ይለናል እና ለዛ ነው ወደዚህ የምገኘው። አንቺም ተባረኪልኝ፣ ጌታ ኢየሱስ አብዝቶ ይባርክሽ። ሰላም ቅዱሳን ሁላችሁ ሰላም ናችሁ ወይ? ጌታ ኢየሱስ ይባርካችሁ። ሼር ብታደርጉ ሌሎች ወንድሞቻችሁ እህቶቻችሁ ቢሰሙ ቢጠቀሙ እጅግ መልካም ነው። ዛሬ ደግሞ ቅድም ርዕሱ ላይ እንደምታዩት የሐሳብ ንጽህና ወይም የሐሳብ ቅድስና የሚለውን ሐሳብ ጥቂት ሰዓት ማብሬያችሁ የምቆየው ምናልባት 30 ደቂቃ ወይ 40 ደቂቃ እንደ እግዚአብሔር መንፈስ አሰራር አላውቅም። ስለዚህ ሐሳባችን ላይ እግዚአብሔር የሚለውን ነገር ለመስማት እድል ሰጥቶናል ማለት ነው። ብዙዎቻችን የምንጠቃበት የምንጎድልበት የምንታመምበት ከእግዚአብሔር ጋር ያለን ሪሌሽንሺፕ ችግር ውስጥ የሚገባበት ጠላት ደግሞ አድቫንቴጅ የሚወስድበት እንዳንነሳ አድርጎ እኛን የሚቀብርበት ለብዙ ጥፋት በራችን እንዲከፈት የሚያደርግበት እዚህ ሐሳባችን ውስጥ ያለውን ነገር ካለማስተካከል ነውና የእግዚአብሔር ቃል በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ያለውን ሐሳብ አነሳና ከሌሎች ጥቅሶች ጋር አያይዘን ለሐሳባችን ኮንሸስ እንድንሆን የሚረዳንን መንፈስ ቅዱስ ምን እንደሚነገረን አናውቅም። ቃሉን ስናነሳ ቃሉን ስንነጋገር የእግዚአብሔር መንፈስ ቃሉን ተመርኩዞ ምክንያቱም የሚሰራው በቃሉ ስለሆነ አልፎ የምንሰማውን እኛን ይጠቅመናል ማለት ነው። ወደ እውነቱ ሊመራናል፣ ያግዘናል ማለት ያስመልጠናል፣ ይታደገናል ማለት ነው። ኢየሱስ ጌታ ነው። ቃሉን እንደዚህ አነበዋለሁኝ። ኢየሱስ ጌታ ነው። እንግዲህ ውስጥ ያላችሁ እንደ ቤተሰብም ስለሆነን ሰላም እየተባባልን ምክንያቱም ይህ አገልግሎት እየቀጠለ ስለሚሄድ እየጨመረ የእግዚአብሔር ክብር እየተገለጠበት ስለሚሄድ እንደ ቤተሰብ በቋሚነት በዚህ ፕሮግራም ላይ እንግዲህ እንደ ቤተሰብ እንድትሆኑ ጋብዛችኋለሁኝ። ምንድነው የሚባለው? አክሴፕት ብታደርጉ ፋሚሊ ብንሆን እንደዚህ ፕሮግራም ላይቭ ሲገባ መልእክቱ ይደርሳችኋል ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ሐሳብ እንዴት ከባድ ነገር፣ እንዴት ቬሪ ኢምፖርታንት የሆነ ነገር፣ የእግዚአብሔርን መንፈስ የሚፈልገው የጨለማውም ኃይል የሚፈልገው ትልቅ ስፍራ ነው። ጦርነቱም የሚካሄደው አይምሯችን ውስጥ ነው። ብሌሲንጉም ሻወር የሚያደርገን አይምሯችን ውስጥ፣ ሐሳባችን ውስጥ፣ አይምሯችን ውስጥ ያለው ነገር በጣም ቬሪ ኢምፖርታንት ወገኖች። ጠላት በአንድም በሌላም ትልቅ ኢንቨስት አድርጎ ገንዘቡን አስቀምጦ ኃይሉን አሰባስቦ ትውልድን አነቃንቆ ምን ለመጠቀም ነው ካላችሁኝ
እዚህ ውስጥ ያለውን ሐሳብ ለመበረስ ሰዎች ለእግዚአብሔር ያላቸውን ቅንነት ሉዝ እንዲያደርጉ በእግዚአብሔር በአምላካቸው ላይ ያላቸውን እምነት እንዲጥሉ ወይም ደግሞ እንዲጠራጠሩ አሊያም እንዲደክሙ የሚያደርገው ሐሳብን በመዋስ ሐሳብን በመጠቀም የእግዚአብሔር መንፈስም የሚሰራው ኃይሉን የሚያንቀሳቅሰው ሐሳባችን ውስጥ መጽሐፍ ቅዱስ ሲናገር ምንድነው የሚለው? ሰው በልቡ እንደሚያስብ እንደዛው ሐሳባቸው ተበላሽቶ ለእግዚአብሔር ለጌታ ከነበራቸው ቅንነት እንዳይበላሹ እንዳይወድቁ ፈራለሁ አለ ጳውሎስ ሲናገር። እንደ ሔዋን ሐሳባቸው እንደዛ ተበላሽቶ ይላልና የኛ አቅም የኛ ፓወር ያለው ሐሳባችን ውስጥ ነገራችን የሚጀምረው ከሐሳብ ከምናስበው ነገር። ለዚህ ነው ሐሳብ ከየት ይንጠነሰሳል ካላችሁ ከምናየው ከምንሰማው ዙሪያችን ካለው ሪፖርት። አይናችንም ትልቅ በር ነው፣ ጆሮአችንም ትልቅ በር ነው። ሐሳባችንን ለመጥቀም ወይም ሐሳባችንን ለመበረስ ለእግዚአብሔር ያለንን ቅንነት ለቃሉ ያለንን እምነት። ምክንያቱም እምነት ከመስማት መስማትም ከእግዚአብሔር ቃል። እምነትም የሚበላሸው ሐሳብ የተቀየረለታል። ኢየሱስ ጌታ እና እንደዚህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ተናገሩ አለ አላለም? አስቡ ነው ያለው። አያችሁ፣ ሐሳብ ከንግግር ምን ይላል? ይቀድማል። በሐሳባችን ያልሞላውን ነገር በልባችን ያልሞላውን ነገር አውጥተን አንናገርም። ሐሳብ የህይወታችን ነገር የሚጠነሰስበት ቦታ ነው። ስለዚህ አስቡ፣ እነዚህን አስቡ። ምን አስቡ? ሰው ቁጭ ብሎ ክፋትን ያስባል። ሰው ቁጭ ብሎ ጥላቻን ያስባል። ሰው ቁጭ ብሎ ጠማማ ነገርን ያስባል። ሰው ቁጭ ብሎ ሐሜትን ያስባል። ወንድሙን መጥላትን ያስባል። እንዲህ አይነት የተበላሸ ሐሳብ ይዛችሁ አትቀመጡ። ይልቅስ እንደዳነ ሰው በክርስቶስ እንዳመነ እንደዳነ ሰው ሐሳባችሁ ላይ ምን አድርጉ? ጥንቃቄ አድርጉ። ምን አይነት ጥንቃቄ አድርጉ? በቃ ሐሰት የሆነ ነገር ወደ ህይወታችሁ ሲመጣ የማይሆን ነገር እንድታስቡ የራሳችሁ ፍላጎት ይሁን የጠላትም ሐሳብ ቢሆን ቢመጣ ምን አትበሉ፣ አታስተናግዱ። እውነተኛ የሆነውን ነገር ብቻ ለማሰብ ወስኑ፣ ቁረጡ፣ እምቢ በሉ። ሌላ ነገር ቢመጣ አልቀበልም በሉ፣ ከእውነተኛ ውጪ ይላል። መጣባት አለው ምን ልላችሁ እንደፈለኩ። ጭምትነት ያለበትን ነገር ሁሉ ዲሰንት የምትሆኑበት የሐሳብ መረባበሽ እንዳይኖር፣ አመፅ እንዳይገባ፣ ትህትና የተሞላበት እሳቤ እንዲኖራችሁ ይህንን ትጉ። ጽድቅ የሆነውን ነገር መልካም ነገር የምትሉትን የእግዚአብሔር ቃል ያማከለውን ከኛ እንደዳነ ሰው የሚጠበቀውን ህይወት ለመኖር ጣሩ ማለት ነው። ጽድቅ ያለበት እግዚአብሔር የሚደግፈውን የሚወደውን መልካም የሆነውን ነገር ማለት የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ ይላል። አሁን ሁላችንም ራሴንም ጨምሮ ስንመለከት ወገኖች እንደው ይሄ ነገር ብዙ ይመጣልና ሐሳባችንን በብዙ ነገር ጠላት አበላሽቶታል። የምንሰማው ነገር ብዛቱ፣ በዋዘኞች ወንበር የምንቀመጥበት ነገር ብዛቱ፣ በዙሪያችን ያሉት ሰዎች በጠላት ኦፕሬሽን ውስጥ ኦፕረስድ የሆኑ ሰዎች ስለሆኑ በእኛ ላይ የሚያመጡት ተጽዕኖ ቀላል አይደለም። ሐሳባችን ይበራሻል። በራሳችን ደግሞ የራስ ፍላጎት አለ፣ የራስ ስሜት አለ። ምኞት ውስጥ እንገባለን፣ የማንወጣበት ምኞት ውስጥ እንገባለን። ሐሳባችን ይበላሽ። መልካም ወሬ ያለበትን ነገር ሁሉ መልካም ወሬ ነው ወይ ብዙ ጊዜ የምናወራው? የጠፋን ይመስለኛል። መልካም ወሬ ከምናየው ነገር ከምንሰማው ነገር ተነስተን ብዙ ነገራችን የተመሰቃቀለ ይመስለኛል፣ ራሴንም ጨምሮ ማለት ነው። በጎነት ቢሆን ምስጋናም ቢሆን ይላል። ምስጋናም ቢሆን ከመንቀፍ፣ ሰውን ከማንኳሰስ፣ ሰዎች ያደረጉትን ነገር አፕሪሺየት ከማድረግ በተጨማሪ እሷማ የምንለው እጅግ በጣም ብዙ ነው። እነዚህን ምን በሉ አስቡ። ከእኔ የተማራችሁትንና ይላል ይህን የሚናገረው ሐዋርያው ጳውሎስ። ከሐዋርያው ጳውሎስ ምን ተማሩ? ከላይ የተዘረዘሩትን ሁሉ ተምረዋል።
እውነተኛ የሆነውን ነገር ነው የሚያስበው። ጳውሎስ ጋር ጠጋ ብትሉ ንጹህ የሆነውን ነገር ነው የሚያስበው። ጭምትነት ያለበትን ነገር ነው የሚያስበው። ጽድቅ ያለበትን ነገር ነው የሚያስበው። ንጹህ የሆነውን ነገር ነው የሚያስበው። አመፅ ሐዋርያው ጳውሎስ ጋር አታገኙ። ክፋትን ሐዋርያው ጳውሎስ ጋር አታገኙ። ለዚህ ነው ምን አላቸው? ከኔ ተማራችሁት። ከማን ምን ተማርን ወገኖች? ከሰዎች መማር ቢያቅተን ከእግዚአብሔር ቃል ተምረን ሕያው እንሆን። እውነተኛው መልካችን በእግዚአብሔር ቃል ውስጥ ክርስቶስን መምሰል ነውና፣ ክርስቶስን መምሰል ደግሞ ቀላል ነገር አይደለም። ምክንያቱም እሱን ለመምሰል በምንሄድባቸው የህይወት ጉዞዎቻችን መካከል ብዙ እሱን ላንመስልባቸው የምንችላቸው አዳማዊ ወይም ደግሞ በእግዚአብሔር ቃል ያልታደሰው ማንነታችን እንደሚጎትተን አትርሱ። አንስቶን እንደሚጥለን አትርሱ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ያለ ከጳውሎስ የተማራችሁትን ከእኔ የተማራችሁትንና የተቀበላችሁትን ከዛ የሰማችሁትን። ጳውሎስ ጋር ጠቃ ስትሉ የምትሰሙት ፍቅር፣ የምትሰሙት ጽድቅ ነው። የምታዩት መልካም ነገር፣ መልካም ወሬ ነው። ሐሜት አያውቅም። እውነተኛ፣ ቀጥተኛ፣ ለእግዚአብሔር ቃል የሚሞት ለጌታ የሚሞት ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም ነው የሚለው። ወገኖቼ ሰዎች ወደኛ ህይወት ጠጋ ሲሉ ምን ይሆን የሚያዩት? ምን ይሆን የሚማሩት? ምን ይሆን የሚያገኙት? ሰዎች ወደ እናንተ ቤት ወደ እናንተ ጓደኝነት ውስጥ ጠጋ ሲሉ ምን ይሆን የሚማሩት? ምን ይሆን? ጭምትነት፣ መልካምነት። እነዚህ ነገሮች ሁሉ ከሐሳብ ነው የሚወጡት። አስቡ፣ እነዚህን ሁሉ አስቡ። መልካም ወሬ ያለበትን አስቡ። ጭምትነት ያለበትን አስቡ። በጎነትን አስቡ። ጠማማ ነገርን አትስቡ። ቅንነት ያለበትን ነገር አስቡ። ሐሳብ ቬሪ ኢምፖርታንት። ወይ የብርሃኑ መቀመጫ ነው ወይ የጨለማው መቀመጫ። ተጠንቀቁለት ለሐሳባችሁ። እኔን ጠጋ ብላችሁ ብትጠይቁኝ አለ ጳውሎስ ሲናገር፣ ጠጋ ብትሉ ከኔ ተማራችሁት ይሄንን ነው። አመፅን ተምራችኋል፣ ኃጢአትን ተምራችኋል፣ ክፉ ወሬን ተምራችኋል፣ ሐሜት ተምራችኋል፣ ግብዝነትን ተምራችኋል፣ ኃጢአትን ተምራችኋል። ምን ተምራችኋል? ግን ምን አይታችኋል? ምን ሰምታችኋል? ግን እንኪያስ ከኔ የሰማችሁትን የተማራችሁትን ያያችሁትን ምን በሉ? እነዚህን አድርጉ። እነዚህን አድርጉ። አድርጉ ማለት ምን ማለት ነው? ከፍ ብሎ ምን በሉ ብሎናል? አስቡ። ሐሳብ ምንድን ነው? ድርጊት። በጣም ያስገረመኝን ነገር ነው የምነግራችሁ። የሰላምም አምላክ ያን ጊዜ ከእናንተ ጋር ይሆናል። ያን ጊዜ የሚለውን የጨመርኩት እኔ ለምን ሴንሱ እንደዛ ነው። የሰላምም አምላክ ከእናንተ ጋር ይሆናል አለ። ካልሆነስ በቃ ድርቀት፣ የህይወት ድርቀት፣ መውደቅ፣ መነሳት፣ መክሰር፣ መጨንገፍ፣ መጥፋት፣ መባዘን፣ ይሄ ነው የሚሆነው። አሃ ለካ ሐሳባችን ስንጠነቀቅ፣ በሐሳባችን ውስጥ ያለውን ነገር ስንጠነቀቅ የእግዚአብሔር ሰላም ከኛ ጋር አብሮ ይሆናል አለ። መንፈሱ የሰላም ንጉሥ፣ የሰላም ጌታ ከእናንተ ጋር ይሆናል። ሐሳባችሁ ከተበላሸስ አለ ግን አይሰራም። ፈተና ነው የሚሆንብን፣ ውድቀት ነው የሚሆንብን ወገኖች። አንችለውም፣ በፍጹም አይቻል። ካለ እግዚአብሔር መንፈስ፣ ካለ እግዚአብሔር የሰላም መንፈስ ምንም ነገር መቀበል መሸከም ማንችል። ሰው ቢኖረውም ባይኖረውም የእግዚአብሔር ሰላም ካለው ሁሉ አለው። ሰው ኖሮት የጌታ ሰላም ከሌለው ምኑን ኖረው? ንገሩኝ። ቤት ሰላም አይሆንም። ምን ያህል የተንጣለለ ቤት ቢኖራችሁ፣ መኪና ቢኖራችሁ፣ ገንዘብ ቢኖራችሁ፣ በምን ያህል ሰዎች ዙሪያችሁ የተከበበ ብትሆኑ፣ ከሌ ብትባሉ፣ ይሄ ሰላም በውስጣችሁ ከሌለ ኖራችሁ አይባልም። ኑሮ የጌታ ሰላም ሲኖራችሁ ብቻ። ይሄ ሰላም ደግሞ ዓለም የሚሰጠው ሰላም አይደለም፣ አይገኝም። እዚህ ዓለም የላትም። የትም ዓለም ብትሄዱ ይሄ ሰላም አይገኝም። ኢየሱስ ጋር ብቻ ነው የሚገኘው። ኢየሱስ ጋር ብቻ ነው የሚገኘው ይሄ ሰላም። ጭንቅ፣ ዲፕሬሽን ውስጥ የሚከት ህይወታችሁን እንድትጠሉ የሚያደርግ ወደ ዘፍጥረት ነው የምንሄደው። ኢየሱስ ጌታ ነው። ወደ ዘፍጥረት ምዕራፍ 1 ከቁጥር 2 እስከ 3 ያለውን ሐሳብ ስንመለከት እንግዲህ ሰማይና ምድርን እግዚአብሔር በፍጥረት ዓለም ውስጥ የመጀመሪያው ሂደት እግዚአብሔር ሰማይና ምድርን የፈጠረበት ሂደት ነው። ቃሉ ሲናገር እንደዚህ ይላል፣ የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበር ይላል።
ኢየሱስ ጌታ። የእግዚአብሔር መንፈስ፣ ይህ የጌታ መንፈስ፣ ይህ የሰላም መንፈስ፣ ይህ የእውነት መንፈስ፣ ይህ የክርስቶስ መንፈስ ጌታን በማወቅና በመቀበል ስንድን የተሰጠን ይህ የጸጋው መንፈስ በእኛ ውስጥ በመኖር ፍሬያማዎች እንድንሆን የእግዚአብሔር መንፈስ በሙላት በእኛ ህይወት ውስጥ እንዲሰራ ከሚያደርገው ነገር አንዱ ሐሳባችን ንጹህ ሲሆን ነው። ሐሳባችን ሲቀደስ ነው። ለማን? ለእግዚአብሔር ሲለይለት ነው። ሰው ሐሳቡን አታዩትም፣ ድርጊቱን እንጂ። አንዳንድ ድርጊቶች ደግሞ ከሐሳብም ይለያሉ። ጳውሎስ ዳዊትም እንደተናገረው የልቤ ሐሳብና የአንደበቴ ንግግር እንዲሆንልኝ ብሎ እንዳሉ ሰው እየተናገረው ሐሳቡ ግን ሌላ ሊሆን ይችላል። እግዚአብሔር ደግሞ ጌታ ደግሞ የምንናገረውን ሳይሆን የሚያይልን ምናስበው በፊቱ የተቀመጠው ሚዛን የምንነጋገረውን ቃል የሚመዝን ሳይሆን ቃሉን የተናገርንበትን ሞቲቭና ሐሳብ የሚመረምር ነው። የሐሳብ ቅድስና፣ የሐሳብ ንጽህና ቬሪ ኢምፖርታንት። ጠላት ብዙውን ወጣት የሚያጠቃው ሐሳብን በማበላሸት ለቅድስና እንዳይገዛ፣ ለእግዚአብሔር መንፈስ እንዳይገዛ፣ ንጹህ እንዳይሆን፣ እንዲቆሽሽ፣ እንዲበረዝ፣ አመፀኛ እንዲሆን ከዚህ የተነሳ ከዚህ እስራት ሐሳቡን ያስረውና ወደ ጌታ እንዳይመጣ፣ ልቡ እንዲሸፍት፣ ከጌታ እንዲቀር፣ ወይም ደግሞ ሐሳብ ውስጥ ካለው ኃጢአት የተነሳ ከበዛበት ክፋት የተነሳ ወይም ከሚሄድበት የክፋት ሐሳብ የተነሳ ስለተበላሸበት እግዚአብሔርን ይወደዋል፣ እግዚአብሔርን ማሳዘን አይፈልግም። እየሆነበት ያለው ነገር በጣም ከባድ ነው። ስለዚህ በጣም በጭንቀት ውስጥ ስለሚቀመጥ ወይ ለጌታ አይሆንም፣ የጠላት ሰለባ ነው የሚሆነው። የሐሳብ ንጽህና ግን ቬሪ ኢምፖርታንት። አንዳንድ ጊዜ ጾማችን ራሱ ከምግብ ብቻ ሳይሆን ከሐሳባችንም ልንጾም ይገባል። ዛሬ የሐሳብ ንጽህና ነው ብለን የሐሳብ ጾም ላይ ነኝ ካልን ስልካችንን እናጠፋለን። ኖ ኮሚኒኬሽን ዊዝ አደርስ፣ በራችንን ዘግተንም ቢሆን በቃ የእግዚአብሔርን ቃል እያሰላሰልን ባዶውን አይደለም፣ የጌታን ቃል ይዘን የእግዚአብሔርን ቃል ይዘን ቃሉ የሚለውን እያሰብን መንፈስ ቅዱስ ወደ ልባችን የሚያመጣውን ቃል ይዘን ቃሉን ብቻ እያሰላሰልን በቃ ትሮን ሩም ተከፍቶልናል። የጸጋው ዙፋን ለኛ በነፃ ተሰጥቶናል። በእምነት እንድንቀርብ ተከፍቶልናል። የጸጋውን ዙፋን እያሰብን በላይ ያለውን አስቡ ብሎናል። በላይ ያለው ምንድን ነው? በላይ ያለው ንጽሕት ነው። በላይ ያለው ታራቂ ነው። በላይ ያለው ሽባይ፣ በላይ ያለው ጥበብ ነው። በላይ ያለችው ገርነት፣ የዋህነት፣ እነዚህ ሁሉ በላይ ያሉት እሱን እያሰብን ሐሳባችንን መቀደስ እንድናስለምደው ነው። ያን ጊዜ እግዚአብሔር መንፈስ ከኛ ጋር ይሆናል። ያን ጊዜ እግዚአብሔር መንፈስ በእኛ ውስጥ መስራት ይጀምራል። ያን ጊዜ የጌታ መንፈስ አቅምና ጉልበት ይሰጣል። ያን ጊዜ እንበረታለን፣ በጨለማው ላይ እንበረታለን። ከራሳችን አልፈ ለሌሎች ብርታት የምንሆንበት ሁኔታ ላይ እንሆናለን ማለት ነው። ስለዚህ ዘፍጥረት ሲናገር የእግዚአብሔር መንፈስ በውሆች ላይ ይረብብ ነበራል። የጌታን መንፈስ ይረብብ ነበር፣ ሙቭ ያደርግ ነበር፣ በውሃው ላይ ይረብብ ነበር ይላል። ቁጥር 3 በጣም የሚያስገርም ቃል አስተውለነው ከሆነ ቁጥር 3 እንደዚህ ነው። ከዚያም ነው የሚለው። ከዚያም ካለ የመጀመሪያውን ስራ የፈጸመው የመጀመሪያውን ክንውን ያከናወነው መንፈስ ቅዱስ ነው፣ የእግዚአብሔር መንፈስ። ከዚያም ይልና እግዚአብሔር ይላል ለሁለተኛ። ሃሌሉያ። ከዛም በኋላ ነው እግዚአብሔር ብርሃን ይሁን አለ፣ ብርሃን ይሁን አለ፣ ብርሃንም ሆነ። መጀመሪያ መንፈስ ቅዱስ ይረብብ ነበር። ፕሬዘንሱ በተበላሸው ነገር ላይ፣ በወደመው ነገር ላይ፣ በጠፋው ነገር ላይ፣ ጠላት በገለባበጠው ባበላሸው ነገር ላይ የእግዚአብሔር መንፈስ መጣ። የእግዚአብሔር መንፈስ ረበበበት። ከዛ በኋላ እግዚአብሔር ሰማይ ይሁን ማለት ጀመረ ይላል። የእግዚአብሔር ቃል ሰማይን ከመፍጠሩ በፊት ምድርንም ከመስራቱ በፊት የቀደመው የእግዚአብሔር መንፈስ፣ የእግዚአብሔር ህልውና፣ የጌታ መገኘት ሃሌሉያ እስኪረብ ድረስ ይጠብቀው ነበር። ህልውናው እስኪመጣ ድረስ ይጠብቀው ነበር። ምንም እንኳን ያህዌ መፍጠር አቅም ቢኖረው፣ በልቡ ምንም ነገር ማድረግ የሚችልበት ሐሳብ ቢኖረውም እንኳን ያለ መንፈስ ቅዱስ መገኘት መታየት ምንም ነገር እንደማይመጣ ያውቃል። ዓለማትን በፈጠረበት በልጁ መልክ አንተ መንፈስን ትልካለህ ኢዮብ ሲናገር እነሱም ይፈጠራሉ አለ። አየህ፣ የሚፈጥረው የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ እስኪገኝ ይጠብቅ ነበር። ስለዚህ ያለምንም ትግል
ኢየሱስን በማመን የተቀበልነውን ይህን ቅዱስ መንፈስ በክፉ ሐሳብና በጠማማ ሐሳብ በእኛ ህይወት ውስጥ እንዳይሰራ ወደዛ ፍጹም ሙላት እንዳያደርሰን ክርስቶስን ወደ መምሰል እንዳንጠጋ እንዳያግደን ሐሳባችን መቀደስ አለበት። ሐሳባችን መንጻት አለበት። ኦ ኢየሱስ ጌታ ነው። ኦ ኢየሱስ ጌታ ማክራዲያና ማንታ ራባሽ ለቤዲና ማንታ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሰው መገኘቱን እንዴት እንፍጠረው? ወይስ መገኘቱ እንዴት ነው የተፈጠረው? ወይስ መገኘቱ እንዴት ነው ሰማይና ምድር ሲፈጠር ሰማይና ምድር ሲሰራ የእግዚአብሔር መንፈስ እንዴት ነበር የተገኘው የሚለውን እዚሁ ኢዮብ ምዕራፍ 38 ቁጥር 7 ላይ እናየዋል። እንደዚህ ላይ ይህም የሆነው የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር። ምን የሆነው? የሰማይና የምድር ልደት። የሰማይና የምድር ልደት መላእክቶች እልል ሲሉ የሰማይ ከዋክብት ይላል የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር። ጥቅም የለው በእግዚአብሔር ፊት ስንሆን ልባችንም ሐሳባችንም በእግዚአብሔር ህልውና ውስጥ በእግዚአብሔር ቅድስና ውስጥ እግዚአብሔርን በመፍራት ውስጥ በእግዚአብሔር ቃል ሙላት ውስጥ ስንሆንለት ያን ጊዜ አለ ጳውሎስ ሲናገር የሰላምም አምላክ ከእናንተ ጋር ይሆናል። ካለዛስ አይሆንም ነው። በቃ የሰላም አምላክ ከኛ ጋር ካልሆነ እንኪያስ ማን ነው የሚከበል? ነፍሳችን እንዴት ትችለዋለች ይሄን ዓለም ያለ እግዚአብሔር መንፈስ? ካለ እግዚአብሔር መንፈስ የእግዚአብሔር መንፈስ በሙላት እኛ ጋር አለ እኛ ውስጥ እኮ ይኖራል። የዳንን ሰዎች ነው መንፈስ ቅዱስ የለም እያልኳቸው አይደለም። መኖሩ ግን በፍሬ በእኛ ህይወት ካልተገለጠ ጥቅሙ ምንድን ነው? እኛን አመፀኞች ካደረገ እኛን ሊቀይረን ይፈልጋል፣ ሊለውጠን ሊያድሰን እኮ ይፈልጋል። ቃሉን ይልካል። ሐሳባችን ስለተበላሸ ሐሳባችን ስላልተቀደሰልን በክፋት ወሬ፣ በአመፅ፣ በውሸት፣ በትዕቢት በብዙ አይነት መንገድ ሐሳባችን ስለተያዘበት እንዴት ይሰራል መንፈስ ቅዱስ? አይሰራም ልላችሁ። እሱ ካልሰራ ደግሞ እኛ እንዴት እንኖራለን? ሰው እንዴት ይኖራል ያለ ጌታ ሰላም? ሰው አንድ ቀን እንዴት ይዋላል? አንድ ሰዓትም አይቆይም ያለ ሰላም። ሰው ሰላምን ስላጣ ነው ራሱን እያጠፋ የሚሞተው አይደል? ይሄን ሰላም አጥቶ ነው ሰው የሚጨነቅ። ይሄን ሰላም አጥቶ ነው ሰው ወዳልተፈለገ ህይወት ውስጥ የሚገባው። ይሄ ሰላም ያለው በክርስቶስ ኢየሱስ አምኖ በመዳን የምንቀበለው መንፈስ የሚሰጠን ነው። ይሄንን መንፈስ በእኛ ህይወት ውስጥ ለማኖር እንዲሰራ እንዲከርምልን እኛን ፍሬያማዎች እንድንሆን የሚያደርገን የኛ የሐሳብ ለውጥ ነው። እንደ እግዚአብሔር ቃል እንኖር። ይሄ ስላችሁ ፍጹም ነኝ እያልኳችሁ አይደል? ይሄ ስላችሁ የኔ ሐሳብ በጣም የተለየ ነው፣ በጣም ቅዱስ ነኝ፣ እኔ ጋር ብትመጡ በቃ ቅዱስና ቅዱስ ነው ከንጽህና ውጪ ምንም የለም እያልኩኝ አይደል? በጣም በሐሳብ የምቸገርም ሰው ልሆን ይችላል። እንደኔም አይነት ያላችሁ ወንድሞችና እህቶች ልትኖሩ ትችላላችሁ። እግዚአብሔር ዛሬ ሊያድሰን ነው የመጣው። ጾም ስንይዝ የሐሳብም ጾም እንይዝ ልላችሁ። ከምግብ ብቻ ሳይሆን ከሐሳባችንም እንይዝ። ያ በጾም ይቻላል፣ በጾም ይቻላል። ከሚዲያው ራቅ እያለ ከምንሰማው ክፎሪዎች ራቅ እያለ ከማይገቡ ሰዎች ራቅ እያለ የእግዚአብሔርን ቃል ወደ ልባችን ቀረብ እያደረገ ይህን እውነት፣ ትሁት፣ መልካም፣ ደግ፣ ቸር፣ ሩህሩህ፣ እውነተኛ፣ ቀጥተኛ የሆነውን ጌታ ወደ ልባችን ቀረብ ከዚህኛው ከውጭው ጭፈት ራቅ እያለን ስንመጣ ሐሳባችን በራሱ ጨለማውን እየጠረገው ብርሃን እየጨመረ ሲመጣ ጨለማው እየተገፈፈ ሲመጣ ህያውነት ይሰማናል፣ ፒዩሪቲ ይሰማናል፣ ጤንነት ይሰማናል፣ ሰላም ይሰማናል፣ ቪክቶሪያስ እንሆናለን። ሐሳባችን ከተበላሸ ድል የለንም። እውነቴን ነው የምነግራችሁ፣ ድል የለም። እኔ አልዋሻችሁ። በቃ ምንም አናመቻምችም። ይሄን ቃል እውነት ለመናገር ነው እናንተ ጋር የመጣሁት። ከእውነት ጋር አብረን እንድንጨዋወት፣ ሌላ ምንም ነገር የለም። ሐሳብ ይኖራል። ስለ ወንድሞቻችሁ፣ ስለ ጓደኞቻችሁ፣ ስለ ቤተሰቦቻችሁ፣ ስለ ትዳራችሁ፣ ስለ ጓደኝነታችሁ ያላችሁ ንጹህ ሐሳብ፣ ንጹህ ልቦና በሰላም
እንድትኖሩ ያደርጋችኋል። ነፍሳችሁ እረፍ ብላ የደስታ ዘይት ውስጣችሁ እየፈሰሰ በመንፈስ ቅዱስ ህልውና እየተሞላችሁ የእግዚአብሔር ቃል ብርሃን ዕለት ዕለት እየተገለጠላችሁ ለሌላው ክርስቶስን መምሰል እያሳያችሁ እንድትኖሩ ይረዳናል። አሁን የምናየው የምንሰማው ነገር ይሄን የሚበርዝ የሚያበላሽ ለጌታ ያለንን ቅንነት ከኛ ህይወት የሚወስድ ከምንሰማው የማንሰማው ይሻላል ብለን የምንመርጥበት እጅግ በጣም አጸያፊ ሰቅጣጭ ድነዋል ብለን ከምንጠብቃቸው ሰዎች የማይጠበቅ ማለታቸው ሳይሆን ያሉትን በመስማታችን እንኳን እንዴት ሐሳባችን እንደሚጨነቅ እንደሚበላሽ እናውቅ። አንዳንዴ ደግሞ እንዲህ አይነቱን ነገር ገፍተን የምንመጣው አንድ ነፍስ እንኳን ቢጽናና አንድ ወንድም አንድ እህት እንኳን ቢድንልን እኛ በተጽናናንበት እኛ በዳንበት እኛ ባመለጥንበት ማምለጥ በደዚሽ ቀዳዳ ውስጥ አልፈን መተን የሆነ ሰው ድኖልን ቢሆን አክሊላችን ቀላል አይደለም፣ ሰላማችን ቀላል አይደለም። ጸጋ ደግሞ ይጨመርልናል፣ ይበዛልናል በታዘዝን ቁጥር። ይህም ፈልገን ሌላ ምንም ነገር አይደለም። በጣም በዘረኝነት በጥላቻ በክፋት ወንድም ወንድሙን ረግጦ ራሱን ከፍ ለማድረግ በሚደረግ ሩጫ የተበላሸ የተበረዘ ሐሳብ ጳውሎስ ሲናገር ከኔ የተማራችሁትን የተቀበላችሁትን የሰማችሁትን አቤት ያያችሁትን ነው። ጳውሎስ ጋር ጠጋ ብትል እማትሰማው ንጹህ ነገር የለም፣ እማታየው ነገር የለም። ንጽህና ነው፣ እውነተኛ ነገር እሱ ጋር ይሄን ሁሉ ተምረዋል፣ ይሄን ሁሉ አይተዋል። በሉ እንግዲህ ይሄን ያያችሁትን የሰማችሁትን የተቀበላችሁትን ሁሉ እንደዚህ አድርጉ አለን። ምን በሉ? አስቡ። ምን አስቡ? ጭምትነትን አስቡ። እውነተኛ ያለበትን ነገር ሁሉ የትም ምንም ብቻ እውነተኛ ይሁን። እውነተኛ የሆነውን ሁሉ መልካም ወሬ ያለበትን ሀቤት አይደለም፣ ጥላቻ አይደለም፣ ክፋትን አይደለም፣ ምቀኝነትን አይደለም፣ ብቻ መልካም ወሬ። ሰዎች ሌሎች ሰዎችን ለማማት እናንተ ጋር ሲመጡ እናንተ ሪቨርስ አድርጉ። ፖዚቲቭ ነገሩን ሰጥ ነው እንዲህ ሊሆን አስበው ሊሆን ይችላል። እሱ ግን መልካም ሰው ነው። እኔ ሳቅ ስለሱ መልካም ነገር አለ። ምናልባት በእንዲሁ መንገድ የሄደው ምናልባት በዚህ መንገድ አስቦት ሊሆን ይችላል። ወደ እናንተ እንዳታቀርቡት፣ ሐሳባችሁን እንዳይበርዝ ምሳሌ ነው የምነግራችሁ። ከዚህ የበለጠ ምሳሌ እናንተ ጋር አላችሁ። እኔ ካልኩትም በላይ ተረድታችሁትም ሊሆን እንደሚችል አውቃለሁ። ፍቅር ያለበትን ነገር አሁን ጥላቻ በነገሰበት አንዱ የእምነት ክፍል ሌላውን የእምነት ክፍል የሚደመስስበት እንዴት በዚህ ውስጥ ንጹህ ነገር ሊገኝ ይችላል? እንዴት እውነተኛ ፍቅር በዚህ ውስጥ ሊገኝ ይችላል? እነዚህን አድርጉ አለ። ስለዚህ የሰላምም አምላክ ያን ጊዜ ከእናንተ ጋር ይሆናል። ስለዚህ እግዚአብሔር መንፈስ የሰላም አምላክ ህልውናው መገኘቱ ፕሬዘንሱ እኛ ጋር እንዲቆይ እኛ ጋር እንዲኖር እንደኛ ጋር እንዲሆን ይሄን ኪፕ እንድንታረጉ ለአበረታታችሁ ፈልጌ ነው የእግዚአብሔርን ቃል ይዤላችሁ የመጣሁት። የሐሳብ ንጽህና ያስፈልገናል። የሐሳብ ቅድስና ያስፈልገናል። ጠላት የሚጠቀመው ሐሳባችንን በመበረዝ ሐሳባችንን በማበላሸት ቢ ኬርፉል ንጹህ የሆነውን ነገር አስቡ። መልካም የሆነውን ነገር አስቡ። ቅድስና ያለበትን ነገር አስቡ። ስለ ወንድሞቻችሁ ያላችሁ አመለካከት በጎ ይሁን። የሚጠሏችሁን እንኳን ውደዱ ተባለ። ለሚያሳድዷችሁ መርቁ፣ ጸልዩላችሁ፣ የሚረግሟችሁን መርቁ ተብለናል። ለምን እንደዚህ አይነት ዲፌክት እኛ ውስጥ እንዳይገኝ እኔ እግዚአብሔር ቃል አስቀድሞ የሚነግር አስቀድሞ የሚረዳ ከዚህ የተነሳ ስለዚህ በእግዚአብሔር ፊት የሐሳብ ቅድስና ጾም ስንፈልግ የሐሳብ ቅድስና አብረን እናካት። ከምትሰሙት ተጠበቁ፣ ከምታዩት ተጠበቁ። ከአንደበታችሁ የሚወጣው ከሐሳባችሁ የሚመጣው የጠላት ፍልሚያ ሁሉ የምትዋጉት ውስጣችሁ በሚበዛው በእግዚአብሔር ቃል ነው። ቃሉን ያዙ። ቃሉን ሰይፍ፣ ቃሉ ሰይፍ ነው። መንፈሳዊ ዓለም ላይ ሰይፍ ነው።
እኛ መካከል ንግግር ነው የሚሆነው አይደል? እኛ የእግዚአብሔርን ቃል አንስተን ስንነጋገር መንፈሳዊ ዓለም ላይ ሰይፍ ነው። ይመታ ስትለው ጧ አርጎ ነው የሚመታ። ይቆረጥ ስትለው ንቅል ነው የሚያደርገው። ይፍረስ ስትል ብጥስጥሱን ነው የሚያወጣው ኔትወርክ። ለምን? መንፈሳዊ ዓለም ሰይፍ ነው። እግዚአብሔር ቃል እንጠቀም። ክፉ ሀሳብ እንኳን ቢመጣባችሁ ወንድሞቻችሁን ወገኖቻችሁን እንድትጠሉ የሚያደርግ እንድትነቅፉ የሚያደርግ መልካሙን እንዳታዩ የሚከለክል የፈለገ ነገር ወደ እናንተ ቢወረወር፣ ለምን? ዲያብሎስ ሀሳብን ወርውሮ የሚከት ስለሆነ ስራው እንደዛ ነው። እኛን የሚያጠቀን በሀሳብ ነው። እጅ የለው እግር የለው። ስለዚህ በእኛ እጅና በእኛ እግር ነው ሀሳብን እየከተተ የሚጠቀሙ። ለዚህ ሰለባ እንዳንሆን ሀሳባችን ላይ ጥንቃቄ እናድርግ። ከምንም ነገር በላይ ሀሳባችሁን ተጠንቀቁለት። ከጧት ጀምሮ የእግዚአብሔርን ቃል ሰንቁለት። የጌታ ቃል ያዙ። የእግዚአብሔርን ቃል ሀሳባችሁ ውስጥ ሌላ ሀሳብ እንዳይጨምር ያክፉ። በመንገዳችሁ ቢያጋጠማችሁ እንኳን ጧት እግዚአብሔር የሰጣችሁን ቃል አምጡና ፊት ለፊት አስቀምጡለት። እሱን አልፎ መሄድ ስለማይችል የእግዚአብሔርን ቃል ደግሞ ተናገሩ፣ አውጁበት። ሂድ አንተ ክፉ ማለትን እንልመድ። ሂድ አንተ ክፉ። ሀሳብህን አልስተው። አይምሮ ይልቀቅ፣ ሀሳብ ይልቀቅ፣ መንገድ ይልቀቅ፣ ነገሬ ንጽህና ይልቀቅ። ጌታ ይወደኛል፣ አምላክ ይወደኛል። ይሄ ክፉ ሀሳብ የኔ አይደለም ያንተ ነው። ይዘህ ወደ ጥልቅ ግባ። በጌታ በኢየሱስ ስም ብላችሁ ተቃወሙ። የኔ ሀሳብ አይደለም ያንተ ሀሳብ። አልቀበልም፣ ክፋትን አልቀበልም። መልካም የሆነውን አስቡ ተብለን፣ ጭምትነት ያለውን ሁሉ አስቡ ተብለን፣ ንጹህ ወሬ ያለበትን እኛ አስቡ ተብለናል። ሐሜት አንሰማ፣ ወሬ አንሰማ፣ ክፋትን አንሰማ፣ ጥላቻን አንሰማ። በቀኛ አስቡ የተባለው መልካም የሆነውን ፍቅር ያለበትን ሁሉ አስቡ የተባለ በጌታ በኢየሱስ ክርስቶስ ከአይምሮ ላይ ተጠረግ ስንለው ይጠረጋል። መንፈስ ስለሆነ ይጠረጋል። ሐሳብን አልቀበልም ማለት እኮ መቃወም ማለት አልቀበልህም ማለት ነው። ባልተቀበላችሁት ቁጥር አይምሯችሁን ጋር ታረጋላችሁ፣ ትጠብቃላችሁ። ለዚህ ነው እግዚአብሔር ቃል ሲናገር ልብህን ጠብቅ ነው የሚለው አይደል? ያ ሁሉ ነገር ከሐሳብ ነው የሚጀምረው መጽሐፍ ቅዱስ ልብ ስለሚል ጋርድ ዮር ማይንድ። ለምን? የህይወት መውጫ ከዛ ነውና ይላል። ጠላት ክፉን የማይሆነውን የማይጠቅመውን ነገር ወደፊት የሚያመጣ ወደ ሐሳብ ወደ ነገር የሚያመጣ ህይወት ካንተ ውስጥና ካንቺ ውስጥ እንዳይወጣ የክርስቶስ መልክ ይሄ ሙላት ካንተ ከወጣ ታሸንፈዋለህ፣ ድል ትነሳዋለህ፣ ከራስ አልፈ ሌላውን ትጠቅማለህ። ይሄ እንዳይሆን ነው የሚጋደለው። ይሄ እንዳይሆን ነው የሚረባረበው። የሐሳብ ጦርነት አለብን። ይህን የሐሳብ ጦርነታችንን የምናሸንፈው በእግዚአብሔር ቃል ሐሳብን በሐሳብ ነው የምንመጣው። ይህን አስቡ የተባልከውን በማሰብ ጠላት ደግሞ ይህን አስቢ ያለውን ስራ ትቃወመዋለህ። አለመታዘዝን ሁሉ የምትፈጽመው የምናሸንፈው በመታዘዝ ነው። ስለዚህ ክፉ ነገር ወደኛ ሲመጣ፣ ማይሆን ሐሳብ ሲመጣ፣ ኔጌቲቭ ነገር ወደኛ ሲመጣ አስቡ የተባልነውን ንጹህ የሆነውን ቅዱስ የሆነውን እውነተኛ የሆነውን ነገር በማሰብ ጠላቶቻችንን መቃወም እንችላለን። ወዳችኋለሁ። ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ይህን ሰዓት አብረን ስላሳለፍን እግዚአብሔር አብዝቶ ይባርካችሁ እላለሁኝ። ነገ ደግሞ ጌታ በሚሰጠን በዚሁ እድል ደግሞ ተገናኝተን የእግዚአብሔርን ቃል አብረን እንከፋፈላለን፣ እናጠናለን ማለት ነው። በጣም ባትልፊልድ ነው ማይንዳችን፣ በጣም ባትልፊልድ ነው። ስራው ያለው እዚህ ውስጥ ነው። እጃችን ላይ አይደለም፣ እግራችን ላይ አይደለም፣ ንግግራችን ላይ አይደለም፣ ምናችንም ላይ የለም። ስራው ያለው አይምሮ፣ ሐሳብ ላይ። ሐሳቡን የሚገዛ ይላል ከተማን እንደሚገዛ፣ ከተማን ከሚገዛ በላይ ነው። ሐሳብ ትልቅ ስራ ነው። ትዳርን የምትመራበት፣ ልጆችን የምታሳድግበት፣ ራስን የምትኖርበት፣ ከሰዎች ጋር ያለ አሶሲዬት የምታደርግበት፣ ያንን ሁሉ አሸንፈ እንደ ጸባያቸው እንደ ሁኔታው አድርገ የእግዚአብሔርን ቃል ደግሞ እየተከተልክ ቃሉ የሚለውን ለመኖር በምታደርግበት ይህ ሁሉ ጦርነት የጠላት ሐሳብ አለ፣ የስጋ ሐሳብ አለ። ብዙ ፈተና ያለው ሐሳብ ውስጥ ጠላትም የሚፈልገው ማደን የሚፈልገው ሐሳብ፣ ሌላ ነገር አይፈልግም። ሐሳባችንን ካገኘና ካጠመደው እንደፈለገ መጠቀም ይችላል። ያን ጊዜ አሸንፎናል ማለት ነው። ስለዚህ እጃችንን እንዳንሰጥ በተቻለን የእግዚአብሔር ጸጋ ነው የሚረዳው። የእግዚአብሔር ጸጋ ካልረዳን ማንም ያግዘን አይችልም። የምንወጣው ግን በእግዚአብሔር ቃል ነው። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ሕይወት ነው። እሱን ስንሰማና በክርስቶስ የተገኘውን ሕይወት፣ በክርስቶስ ያገኘነውን ማንነት፣ ጌታ ስለኛ ያለው ፍቅር፣ የተፈለገ ነገር ቢሆን ሆን ብለን ጥፋት ውስጥ አንገኝ። አንዳንዴ ሆን ብለን ብናጠፋም ቶሎም ተመልሰን በእግዚአብሔር ፊት ንስሐ መግባት መቻል አለብን።
እግዚአብሔርን ልንፈራው ያስፈልጋል። እግዚአብሔርን ልናከብረው ያስፈልጋል። ልናመሰግነው ያስፈልጋል። ቅድም እንደነገርኳችሁ ሰማይና ምድር ሲፈጠር ከመፈጠሩ በፊት የንጋት ኮከብ ይዘምሩ ነበር፣ መላእክቶች እልል ይሉ ነበር። ያን ጊዜ እግዚአብሔር መንፈስ በውሆች ላይ መጥቶ መርበብ ጀመረ። አያችሁ፣ አምልኮ፣ ምስጋና ከመልካም አይምሮ ከእውነተኛ ሐሳብ የሚወጣ እግዚአብሔርን ስታመሰግኑ የእግዚአብሔር መንፈስ በህይወታችሁ ላይ መንስፈፍ ይጀምራል፣ መንቀሳቀስ ይጀምራል። ያን ጊዜ ይላል የእግዚአብሔር መንፈስ በውሆች ላይ በሰፈፈና በረበበ ጊዜ ከዚያም የእግዚአብሔር መንፈስ እግዚአብሔርም ሰማይ ይሁን አለ፣ ሰማይ ሆነ ይላል። አያችሁ፣ የእግዚአብሔር መንፈስ ከሌለበት የእግዚአብሔር ቃል ራሱ አይሰራም። ስለዚህ ቃሉና መንፈሱ አንድ ላይ ነው ወርክአውት የሚያደርጉ። ይህ ደግሞ እንዲሆን ጳውሎስ ምን አለ? ሐሳባችሁ ንጹህ ይሁን ብቻ። ያን ጊዜ እግዚአብሔር መንፈስ፣ ያን ጊዜ ሰላም መንፈስ ከእናንተ ጋር አብሮ ይሆናል። ከእናንተ ጋር ከሆነ ከእኛ ጋር ከሆነ ማን ይቃወመናል? ማንስ ምን ይከለክለን? የጌታ ስም የተባረከ እና ይሄ ነው ወንድሜ ስለጻፈልኝ ነው በዚህ ዙሪያ የተናገርኩት። ባትል ፊልድ ነው፣ ምንም ጥያቄ የለው። ስለዚህ ባትሉን የምናሸንፈው የጦር ሜዳ ነው ብለህ የምትተው ነገር አይደለም። በመዋጋት ነው የምንዋጋው። መልካም የሆነው በማሰብ ሐሳባችን ንጹህ እንዲሆን በራሳችን ላይ በመስራት ኖ በማለት ለእግዚአብሔር ፈቃድና ቃል ራስን በማስገዛት የጌታ መንፈስ በሙላት በእኛ ውስጥ እንዲሰራ። እውነቴን ነው የምነግራችሁ፣ የእግዚአብሔር መንፈስ እንደ ሐሳባችን ነው አብሮ የሚንቀሳቀሰው። እንደ ሐሳባችን እዚህ ውስጥ ክፋት ተቀምጦ ምንም ፍሎሪሽመንት የለም። በህይወታችን ሰክሰስ ማድረግ አንችልም። ሎክ ነው የሚያደርገው ነገራችን። ሎክ እንደገና ወደ ኋላ ነው ህይወታችን የሚሄድ። ዘመን እድሜ ልንጨርስ እንችላለን፣ በህይወታችን ላይ ምንም ፍሬ አይኖርም። ምንም ነገርኳችሁ። ሰው ሐሳብህን ሊያየው አይችልም ከጌታ በስተቀር። በእኛ ውስጥ ከሚኖረው ከእግዚአብሔር መንፈስ በስተቀር ማን ያየዋል ሐሳባችን? ስለዚህ በሰው አይምሮ ውስጥ በሰው ሐሳብ ውስጥ ብዙ ነገር አለ። ስለዚህ አውቀን እናጥራው። በቃ እኔ ውስጥ ያለውን ላጥራ፣ እኛ ውስጥ ያለውን እናጥራ፣ እናስተካክል፣ እንጠንቀቅ የሚለውን ነገር አጽንኦት ሰጥቼ ከእናንተ ጋር ለመነጋገር ነው። እግዚአብሔር ይርዳል። ጌታ ሆይ እናመሰግናለን ስለረዳህን፣ ስላገዝከን፣ ወንድሞቼን እህቶቼን ስለረዳሃቸው በሰማነው ቃል መኖር እንድንችል ጸጋህ እንዲረዳን እንዲያግዘን ሁሌ ለሐሳባችን ትኩረት እንድንሰጥ ትልቁ ስፍራ እሱ እንደሆነ እንድናስተውል ጠላትም የሚጠቀመው የሚፈልገው እኛን ማፍረስ የሚፈልገው ሐሳባችንን በማፍረስ ስለሆነ ነገር ግን ቃል ዛሬ ወደኛ መጥቶልናል። ጭምትነት ያለበትን ነገር አስቡ፣ መልካም ያለበትን ነገር አስቡ፣ ፍቅር ያለበትን ነገር አስቡ፣ ቅድስና ያለበትን ነገር አስቡ፣ ጽድቅ ያለበትን ነገር አስቡ ስላልከን ጌታ ሆይ ይህን እንድናደርግ ጸጋ ስለሚረዳን እናመሰግናለን። በሰሙት ሁሉ ላይ ይህ ጸጋ ይሁን። ነገራቸው ይጠበቅ፣ ቤታቸው ይጠበቅ፣ ትዳራቸው ይጠበቅ፣ ኖራቸው ይጠበቅ። ተማሪዎች ትምህርታቸው በሰላም የተጠበቀ ይሁን። ነጋዴዎች በስራቸው በቢዝነሳቸው ሰላም የተጠበቀ ይሁን። ልጆች በማሳደግ ያሉ እናቶች በቤት ውስጥ ያሉ ሰላማቸው የተጠበቀ ይሁን። ሁኔታን እያሳየ ነገርን እያሳየ አይምሮአቸውን የሚያበላሽ ሐሳባቸውን የሚያበላሽ የጨለማ ስራ ሁሉ ከህይወታቸው የተራገፈ ይሁን። በጌታ በኢየሱስ ስም አንተን በማመን ቃልህን በመመርኮዝ አንተ ያልከውን በመስማት ትዳራቸውን ማሳደግ ትዳራቸውን መምራት እንዲችሉ ጸጋ ይርዳ። እንወድሃለን። እኔ ማልጠቅመውን ባሪያህን ደግሞ ይህንን ቃል ይህን የመሰለ ቃል ወደ ህይወታችን ስለወረወርክ ስለሰጠ ስላስተማርከ እናመሰግንሃለን። ዘመናችን የተባረከ ይሁን። በአንተ ከፍ እንላለን። ብርሃን ይበዛልናል፣ ጸጋ ይበዛልናል፣ ምርኮ ይበዛልናል፣ ሰላም ይበዛልናል። መንፈስ ቅዱስ በሙላት በእኛ ህይወት ውስጥ ይሰራል። ዛሬም ክርስቶስን እንድንመስል ኢየሱስን እንድንመስል ወደዛ ሙላት ከፍ ያደርገናል። የሚኖረው የእግዚአብሔር መንፈስ በሙላት በእኛ ላይ ይሰራል። ሰላሙ ይበዛልናል፣ ደስታው ይበዛልናል። እናመሰግንሃል። ስላገዝከን ተባረክ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ላንተ አሳልፈን ዘመናችንን ሰጠን። በኢየሱስ ስም አሜን። ወዳችኋለሁ። ተባረኩ።